በራስሽ ኮንፊደንስ የምታደርጊውን ታውቂያለሽ የምትናገሪውን ታውቂያለሽ በራስሽ ኮንፊደንስ ተጓዢ ያ ሰው ምን ይለኛል ካልሽማ ገደል ነው የምትገቢው ማሬ ሪችዬ ገደል ሰው ምን ይለኛል እያልን ነው ራሳችንን እያጣን ያለነው ሰው ምን ይለኛል ሳይሆን እዚህ ጋር አንድ ነገር ልጨምርላችሁ ልቀንስላችሁ አልችልም እና ሰው ለኔ ከሚከፋብኝ የሆነ ሰው ሲያዝንብኝ የሆነ ሲከፋ ሲሳድ ምናምን በኔ የሆነ ምንም አላገኝም ቲክቶክ ላይ መጥቼ ወስደን ኃጢያቴን ባገኝ በሙዚቃ ምናምን ሐራም ውስጥ ልገባ እንጂ ከዛ ሁሉ ያሰው በኔ እንደዛ ከሚሆን ወደቅ አንዳንድ ጊዜ ሆነ አላ አይደለ ሰላም ሲሆኑ መለሳለሁ ችግር የለውም ቢተኩ በቃ አለቀ እኔ እኮ ብናገር አንዳንዴ እንኳን ይዝቁ አንሰርባቸው እሷ ማይታየው ከያችን በስንት አንዳንድ ጊዜ አሁን ላይ ደግሞ አንዳንዴ ፉራንም ብትስሙላ ያንቺ ሌላ ነገር አይደለም እና ለዛነቶቹ ታበሩ ለማንኛውም ለኔ ማለት ነው ምክንያቱም ተናገር ሪችዬ እንዳሳብ ልንገርሽ እንዳሳብ አሁን እኔ ሃይሚ እኮ እንዲህ ናት ቢሉ ራሷ የሆነችውን ነው እኔ ላይ የምታንጸባርቀው ገባሽ እኔ ሄንኩትን ሳይሆን ራሷ የሆነችውን ሴትዮዋ ራሷ የሆነችውን ነው እኔ ላይ ያንጸባረቀች ያለችው እኔ ጋር ሲመጣ ያ ነገር ሚኒንግለስ ነው ምንም ያመጣብኝ ነገር የለም ነውና ይሄን ነገር ብታዩና በራስሽ ሙድ ፈታ በፍቅሬ ማሬ ሙድሽን ቀይር አርገሽ ምክንያቱም በሙድ እየተጫወቱ ነው እነሱም እኛም በሙድ እንጫወታለን ማሬ እንዳሳብ እያስተማሩ ነው ሙድ የሚባለው ነገር ወቂ አይደለም ሲጀመር አሁን ለሰው መጨነቃለን እንደዚህ ቲክታክ ላይ ደረረች ደግሞ የተለየች ናት ማሬ ውዴ እንትን አጥቤ ላስጣሽ እንደ እንዳሳብ እንዲሁ ማለት አክብር አስፈቅጄሽ ማለት ማለት ነው እውነት ሰው ሲረግጠኝ በሳቅ ደግሞ ሞተው ለራሴ ስቃለሁ ሞኝ ናቸው ሰው የሚረግጣቸው ነው የሚመስለኝ ማለት ነው የሆነ ኮሜንት ተሰደጉኝ ምናምን አሁን እነዚህ ለኔ ተጨንቀው ነው እላለሁ ኧረ ወይኔ የትልህ ኧረ ወይኔ ኧረ ፈታ በይ ውዴ ዘና በይ በራስሽ ሙድ የምታስቢውን አንቺ ሰው ያስከፋብኛል ብለሽ የማታስቢውን ነገር ለቀቅ ብለሽ ፖስቺ በቃ ልክ ኮሜንቱን ማለት ነው ልክ ኮሜንት መጥፎ ነገር ስክሮል አርገሽ ለፊ የምትለዋን ጭንቅላትሽ ውስጥ ያጂና ከስር ልክ መጥፎ ኮሜንት ሲሰጥሽ ስክሮል ማድረጋው የለሽም እንዴ ብለሽ አፊዥባት ማሬ ታውቃለሽ ሰዓት ላይ ሃይሚኮ ሆነ ሰዓት ላይ ከዛሬ ስንት አመት ከዳኒ ጋር ስራ እንደዚህ በኮሜንት በጣም ሲናገሩኝ ተዛዝሮ ምናምን ከዛ ቀመማነት ነበር ከዛ ብዙ ሰዎች በጣም ሞታቸው በጣም የሚያከብራቸው በዛ ምክንያት ራሱ አጥቻቸዋለሁ በአንዳንድ ሰዎች ምክንያት እኔ ትልቁ ችግሬ ሰው ሲቀየምብኝ በጣም ይጨንቀኛል የሆነ ደግሞ ታግሼ ደግሞ የሆነ ትርስ ተገባሁኝ በቃ ምን ነገር ነው ማለት ነው ማሬ እንዳሳብኛ 2026 ላይ ነን አንቺ 2023 ላይ ነሽ ውዴ እንዳሳብ ልጠይቅሽ ብዬ ነው ማሬ የኔ ጥያቄ ያልቅ ነበር እስካሁን የሷ ተባተተ ምንድነው አይደለ እኔ ነኝ 2026 ያለው ትሪች ናት ግራ ገባኝ እኮ እንዴ ነገር ነው አቢ ፎቶ አንሺ የፎቶ እንዴ አሬት ነን ቲክታክ ላይ ነን ነው በፌስቡክ ነው የመጣ ነው አረ ጉድ ሰው እየጨለለ ነው እኔም ጨለል ያለ ዲ አረ ተው ወዶቼ ምንድነው የት ነን አሁን እኔ ያህል ብርኮ ወደኛ አይደለም እንዴ የእነሱ ፎቶ ቢያደርግ ምንድነው ችግሩ ለምንድነው የተከዘ የምትለጥፊው አሬ የት ጅል ሳቅ ፈጣሪ አይ ብሩክና ሃይሜ ስራችሁን ይስጣችሁ ሰውን ሁሉ አጨልላችሁ እዚህም ሃይሚዬ ወይ አሞና አናዶኝ ነው አላለችም እና አናዶኝ ነው አንቺ ፕሮፋይል ቀይረሽ የመጣሽው
እኔ የት ነሽ ማሪ? የት ነሽ? ዛፍ ላይ ነሽ? እሺ ይሻላል። ቀዝቀዝ በይ ውጪና ጠጉ ላይ ውጪ ውዴ። አንደኛሽን ቀዝቀዝ እንድትይ ጫፍ ውጪ። ኧረ አንዚ ለተቆረውኝ ኧረ መፈጣርስ ሰላም ቢያት ሰላም ነው። ገብታለች። አትከፍቱም እንዴ ማሪ? አይደል እንዴ? ከፍታለሁ አለሁልሽ። እኔ እንዴት ነሽ? እንደሪያ ሰላም እየተባባልን ነው እንጂ እያረገጠች አይደለም። ደህና ነኝ አለሁልሽ። ግን እኮ እኔ አንቺን አሁን ብዘቀዝቅሽ ደስ ይለኛል። በደስታ ፍቅሬ። ግን መጀመሪያ ጀርባዬን ምችልኝ ውዴ፣ እንደ ሀሳብ። ለምን ቀን ሙሉ የበላሁት ያንቀኛል። ዋለ ጠጣ አማክረሂ ወድጄ ነው እንደዛ ዘቅዝቅኝ ማሬ። ያው ታውቂያለሽ እንግዲህ ሴት ሆነሽ እኔ መረዳት አለብሽ ስላማረኝ። ያው ለኔ ደግሞ ኢትዮጵያዊ እንዴት ነሽ? አማረሽ ፍቅሬ? ምን ነው ታዲያ አምሮቱ እኔ ላይ ጣለሽ? አቢ አለች፣ ሪች አለች፣ ስንት ሰው አለ? 50 60 አንድ ሰው አለ። እኔ ላይ ምን ነው ጣለሽ ፍቅሬ? አረ ብዙ ብዙ አለ። ግን ያንቺ ጣልና መሰለኝ ልዘግዝቅሽ እኮ ነው አቢ የምትለው ፍቅሬ። እንደ ሀሳብ ትዘግዝቀኝ። ፎቶ ያለሽ ልላክልሽ በውስጥ አንተ ብትዘቀዝቅ አትዘቅዝቅ ማሪ። እንደ ሀሳብ ስዘቀዝቅኝ እግሬን ትንሽ መታ አድርጊልኝ፣ ምራቁ እንዳይደፋኝ። ወይ ፈጣሪ ጭራሽ ወተት ሰራታለሁ። አሁን እኔ አሁን ዱንያ ጠፊ ናት። የራያዋ ደግሞ የራሃዋን ማለት ነው። አራት ሰው ባገኛቸው እነሱን ጭፍልቅ አድርጌ እነሱ ናቸው እንደ ጨጓራ ነው የዳረጉኝ። ኧረ የለሁበትም። ኧረ እኔ የለሁበትም። ስጨፈልቅያቸው እግዚአብሔር ይስጥሽ። እነሱ ናቸው በተለይ አቢና የራያዋ ምን አድርገን ነው እንዴ? እነሱ ታያቸው ውዴ። እነሱ ታያቸው ኑሮ እየኖርን ነው። እየመሰልሽ እንዴ? አንቺ የራስሽን ኑሮ ኖርሽና አለ ነገር ቀደም ከሞቀው ቤት ምን ካለው ቤት እሪ በቃ እንደዚህ ያፈላችሁ የፖስታችሁ እሪ እንደው ካልሆነ እኔ ግን የዛሬው ድራማ ግን ማለት ነው ማዳም ቤት እንደማጥበው ዕቃ ነው የጮህብኝ ጆሮዬ ላይ። እውነቴን ነው አይደል? ምንድነው የሚሉት? አንቺ እኮ እየገረመኝ ምንድነው? አብረን ነው ውዴ። እንዳዛው ትናንት እኮ ተናግሬያለሁ። እኔ ያው እያነቀኝ ነበር እንጂ ተናግሬያለሁ። ነገርኩ እኮ አልሰማም አሉኝ። እኔ ደግሞ በጣም እየገረመኝ ያለው ማለት ነው እንጀርሽ ውዴ፣ ለምንድነው ሁሌ እዚህ ሰው የሚጨነቀው? ከነሱ በላይ እኛ ለክብራቸው ተጨንቀን ነው። ማንን አንዳንዴ ሁሌ ስትናገር የሆነ የለመደ ሰው አለ አይደል? አንዳንዴ ውዴታ ምን አለ መሰለሽ፣ በጣም የምትወጂውን ሰው የሆነ እንዴት ልበልሽ፣ የሆነ የሚያስጠላ መንገዱ ሲሄድብሽ በጣም ነው የምታዝኘው። ገባሽ አላብዬ? በጣም የሆነ የአዘን እኮ ነው በጣም እየተናደዱ ያሉት። በጣም ውዴታቸው ነው እንደዚህ የሚያደርጋቸው። ግን አንዳንዴ ደግሞ የሰው ልጅን ወደሽ ደግሞ በጣም ስትወጂ ቦታ ከሌለ ያ ሰው ምን ታደርጊዋለሽ? የሆነ በቃ እንዴት ነው ቅዝቅዝ እያልሽ መሄድ አለብሽ። ምንም ቦታ እየሰጡን አይደለም። አሁን ሁሉም ሰው እያወራ ነው እዚህ ክብራቸው ጠብቆ እንደዚህ ብዙ ነው የሚወራው። ግን ደግሞ ከኛ በላይ እነሱ ያውቃሉ ስለ ክብራቸው፣ ለነጋቸው ለልጃቸው ምን ማስተላለፍ እንዳለባቸው እነሱ ያውቃሉ። ማረም ነው በጣም ያሳስበኛል የኛ ነገር። ደግሞ ገስት ላይ ቁጭ ብለው የሚያለቅሱ ልጆች አሉ እኮ የሚያሳዝነኝ። መቼ ነው ግን የምንማረው እኛ ጨረቃ ፋሚሊ? እንደ ሀሳብ ልጠይቃችሁ ብዬ ነው። መቼ እንዴ? ቢያንስ የመጣንበትን አላማችንን እንወቅ እንጂ አላማችንን ህሙማንን መርዳት አይደለም ፍቅሬ። እንትን ነው ራሳችንን ለውጣ ወደ ሀገር መግባት ነው እንዴ?
አይኔ ሰው እኔ ራሴ ያለኝ የሆነ ስራው እኮ የሆነ በሴት ቦታ ላይ ስታስቢ ያሳዝናል። ግን የማያሳዝንም ፓርት አለው። እኔ ሳኩል ዛሬ ለጻፈ ልጅ አይደለም የሆነች ወፍራምና በሽና ሩታ ዲጋት ሴትዮ የምትሳደባለች እና እኔ ሃይሚን የብሩክን ደጋፊ አይደለሁም። ዛሬ ግን በጣም ተሰምቶኛል። ያለቀሰች እንዴት እንደጣ ወላሂ ውዴ እሷ እንኳን ፊክስ አድርጋ ነው እንደ ሀሳብ ልንገርሽ ብዬ ነው። እንደዚህ ሰው ስለምታምኑ ነው ሰው ስለምታምኑ ነው ታርጋ ነው ውዴ። እሷ በገርፋት ራሱ ማታለቅስ ናት። አይቻታለሁ ወፍራም በፊት እኮ ተረግጠው ነበረ። ነገርኩሽ እኮ ቪክስ አድርጋ ነው ማሬ። ከዛ በኋላ ያለቀሰች ብሎ ቫይራል እንዲያወጣት ነቅተናል ማሬ። ያነቃነው ነገር የለም። ካነቃችሁ ሎሚ ጠጡ ማሮቼ እንደ ሀሳብ። እኔ እንደሚመጣ ገምቼ ነበረ ትናንት። እኔ እኮ እኔም ስልብ ብቻ መዘግዘቅ ማለት ስራው ላይ እኮ ሁሉም እየተሳተፈ ነው። አንዱን ለይተሽ አንዱን መውቀስ አይቻልም እኮ በቃ ሁሉም ናቸው እዚህ ስራ ላይ የተሳተፉትና ለምን እንዴ ሁሉንም መርገጥ ነው እንጂ አንዱን ብቻ ለይቶ መርገጥ ፌር አይደለም። ፓውደርም ይሆናል ማሮች አንዳንዴ ቀላቅሉት ፓውደር ጋር ለምን ወንዴ እንትና ይሄንን ስለወሰነ ብሩክ ነው ጥፋተኛ እንደዚህ ነው አይደለም። ግን ምንድነው ሁሉም የሚሄዱበት አካሄድ ትክክል ስላልሆነ ወደ መንገዳችሁ ተመለሱ። እኛ እየተማርን ያለ ነው መቼ ነው በአለማችን ላይ ያልተከሰተ ነገር ለምንድን ነው የምታስተምሩ ብለን ወቀጥ እናደርጋለን። አይመስላችሁም? እንደ ሀሳብ በጣም ነው ዲፕሬስ ዛሬ ስለዚህ ቁም ነገር አይቻላም። ማናቸውም ማንም ተነስቶ እንትን ማለት የለበትም። ወቀሳ እንትን አትበሉ፣ አትውቀሱ። አጣሉን ብቻ እንትን ወይስ እኮ እንደዚህ ነው ለብር ነው የፈለገሽ። እናፍርበታለን ማሮቼ፣ እናፍርበታለን፣ በኋላ እናፍርበታለን። ምክንያቱም ለምናወራው ነገር እንጠንቀቅ። እነሱ ፍቅር ሆነው ሲመጡ እናፍርበታለን የምንናገራቸውን ነገሮች። ወደት እንዴት ናችሁ? አቤ ሪቾ ሳታወራ ሃይሚ እንዴት ነሽ? ሪቾ እኮ ጠፋችብኝ። እንዴት ነሽ ውዴ? ብዙ ፕሮፋይል እየቀየሩ እየጠፉብኝ ነው። ሳዲ ራሴ ልቀይር ነው ፕሮፋይል ማሪ እንዳሱ አራን አንቺን በቸም አላጣሽም። ድምጽሽ ያውቀዋለሁ ማሪ ይቱ ሁላ ሰው የለ እንዴ አንቺን ድምጽ ሪቾ ምን ሆነሽ ነው ፕሮፋይል ቀየርሽው? ሃይሚ እንዴት ነሽ? አላውቅም። አራት ብዙ ሰው ቀይሯል። ምን ሆናችሁ ነው ቀየራችሁ? ተመለሱ ወደ ነበራችሁበት። እኛ አሁን ማለት ያለብን ምንድነው ሁሉም ሄዶ ከኖረ ጨረቃ ፋሚሊ ያለው አንድ ሀሳብ ሁሉም አንድ ላይ ነው እንዴ ማን ገብቶ ምን ይቀራል? እኔ ማረሳ ማለት ነው ማናስማ ለምለም ኢቴንቤ ተድባይ ማለት ነው ሁላችን አሻንጉሊት አድርገን ነበር ፕሮፋይላችን። እኔ ማስታውሳለሁ። ኧረ ራሱንም ያደረገ ነበረ፣ ብዙ ሰው የቀየረ ነበር። እኔ ግን መቼ ነው ፕሮፋይል የሚቀይረው? ቀይሬ ሃይሚ እኔ ሳቅሽ እኮ መጀመሪያ እኮ እንደዚህ ሆነሽ ሃይሚ ግን አትቀይሪም አንቺ የምር። እኔ አልቀይርም ፕሮፋይል። ሰው ፕሮፋይል ሲሰራ ራሱ እኔ ፕሮፋይል ሲመሳሰላል የምር ፕሮፋይሏን ለረጅም ዓመት እንደዚህ ነው አትቀይርም። ግን እኮ ያን ጊዜ ማለት ነው ሁሉም ሰው ፕሮፋይሉን ሲቀይር በዛን ሰዓት እኮ ሁሉም ዩቲዩበር ግማሹ ስቶሪ ግማሹ ሁሉም ነው ወጥቶ እኮ የተናገረው። ያን ጊዜ ሳስበው አሁን ስሟች የቡታጀሯ ብቅ ብላ የሆነ ነገር የተንቢ ታወራ ብትንትናቸው ነው የሚወጣው። ወጥተው ይቅርታ ምናምን ይላሉ እንዴ። ያኔ እኮ ኢንስታግራም ስትሄጂ ስቶሪ ነው፣ ቲክቶክ ስትሄጂ ስቶሪ ነው። ኧረ በስመ አብ ክረምት ላይ ነበር የምትገባው እኮ። አሁን አልተመቻትም መሰለኝ። ትገባለች እባክሽ። አሁን እሷም ለዶላሯ ብላ ሁሉም ለዶላሩ ነው እየሰራ ያለው ውዴ። አዎ ምንድነው ግን ዩቲዩበሮች ወደ ድሮ ፍቅረኛቸው እየተመለሱ ነው። ለምን ምን ተፈጥሮ ነው ኢትዮጵያ ላይ? ቆይ በቃ ሲሄድ አረጋግጬ እነግራቸዋለሁ። አረጋግጥና ንገረን ውዴ። ትላንትና ነው በሳቅ ሞቼ እንደው መጀመሪያ ፍቅረኛው ካይረሳ
አዎ እሱማ አይረሳም። ታውን አጋተኑት አረ ሲጀመር 2018 እኮ ነው ልክ አይደለም ነገሩ ሊያልቅ ነው ትንሽ ነገር 2019 ራሱ ምንም እየተማመንኩባት አይደለችም የመጀመሪያው ወር ላይ ድብልቅልቁ ነው የሚወጣው እንደዚህ ብለሽማ ተስፋ አታስቆርጭኝ ተስፋ አለ ስራ እንጂ ደግሞ 2019 እንደገባ ነው አረጋግጫለሁ በአሁኑ ድራማ 19 ላይ ነው ያለነው አረ ውዴ ሲጀምር በዚህ ሰሞን እውነቴን ዩቲዩብ ገና ስገባ ማነው በጣም እስቃለሁ ምክንያቱም በቃ አዲስ ዓለም ላይ ያለው እየተሰማኝ ነው ሌላ ሀገር ላይ ማለት ነው